መታጠቢያ ክፍሉ እዛ ጋር ነው ያለው። አመሰግናለሁ ወይዘሮ ካድሬ። ዋሽም ይኸው። ተመቻችተሽ በሰላም እደሪ። አደርሽ? ደህና አደርክ አቶ ታሲ? በጠዋት ነው የተነሳሽው? ምንም እንቅልፍ ሊወስደኝ አልቻለም። ሳስብ ነው ያደርኩት። ስለምን ነበር ስታስብ የነበረው? ስላሳለፍኩት ነገር፣ ስለ ህይወቴ፣ ስላልኖርኩት ህይወት፣ ስላለፈው ነገር፣ ስላለፈው ህይወቴ። መምህርት ነበርኩኝ። አንድ ክፍል ያላት ቤት ውስጥ ነበር የምኖረው። ለሀሊል ደብዳቤ ጽፌለት ነበር፣ ለመልክና ለኑህ አባት ማለት ነው። አሁን ሁሉ ነገር አብቅቷል፣ ሁለተኛ ልታገኝ እንዳትሞክር ብዬ ደብዳቤ ጻፍኩ። ከዛ በኋላ ሀሊል መጣ። ስምሩም ማብራራት አይጠበቅብሽም። ሳልናገረው ደብቄ ስለያዝኩት አልጠፋም እና ቤቴ ሲመጣ በሩን ሰብሮ ነበር የገባው። ያለ እኔ መኖር አትችም፣ እኔም በፍጹም ልትተኝ አትችም ብሎ ጥቃት አደረሰብኝ። ጨርቅ እየሰፋው ነበር እና ሶፋው ላይ መቀስ ነበር። መቀሱን አንስቼ አንገቱ ላይ የተሰካበት፣ ግን አላደረግኩትም። እሱን ለማድረግ ድፍረቱ አልነበረኝ። ብሰካበት ኖሮ ምናልባት ህይወቴ አሁን ላይ በጣም የተለየ ይሆን ነበር። ምናልባት እስር ቤት ሆን ነበረ። ምናልባት ኑህና መሌክ አሁን ላይ እዚያ አይሆኑም ነበር። ወይም ደግሞ ኑህና መሌክ ከዚህ የተለየ ህይወት ይኖራቸው ነበር። በጣም ደስ የሚሉ ጥሩ ቤተሰቦች ጋር ያድጉ ነበር። ግን ላደርገው አልቻልኩም። በጣም ወጣት ነበርኩ አቶ ታሲን፣ ገና ትንሽዬ ነበርኩ። ድፍረቱ አልነበረኝም። እንዳለመታደል ሆኖ እኔው ተጠቂ ሆኜ እኔው ነኝ ዋጋ የከፈልኩት። ስምሩ፣ ያለፈውን ነገር አቅም ኑሮን መቀየር እንችላለን? በፍጹም አንችልም። ያለፈው አልፏል፣ በቃ። የተፈጠረው ነገር የቱንም ያህል ከባድ ቢሆንም የግድ መርሳት አለብን። በጣም ቀላል ነው። ይሄንን ከራሴ ነው የተማርኩት። ቢሆንም ግን መርሳት አለብን። ይኸውልሽ፣ አሁን ሄደን ሜሌክ እናመጣታለን። በደንብ ታቅፊያታለሽ፣ ተስፋ ትሰጫታለሽ። ስለ መሌክ አስቢ፣ ስለ ልጅሽ ብቻ አስቢ ሱምሩ። እሺ በይኔ አሁን እንሂድ።
አባቴ እንደዚህ ያደርጋል ብዬ ማመን አልፈልግም። ያላጠፋሽውን ነገር አጥፍተሻል ብዬ ወቅሼሻለሁ። እማዬ እባክሽን ይቅርታ አድርጊልኝ፣ ልለምንሽ። አጥፍቻለሁ። እንደውም ህይወት እንደዚህ ባትሆን ባታውቅ ምኞቴ ነበረ። ይህን ሰምተህ ታሪኬን ባታውቅ ምኞቴ ነው። ማወቅ አልነበረብህም ነው። እውነቴን ነው። እኔ የምለው ወንድሜ የተወሳሰበ ነገር አይፈጠርም አይደል? አይ አታስብ። እኔ እንጃ ብቻ ያ ቢጫ እባብ እየተሯሯጠ ነው ብዬ እያሰብኩኝ ነው። እንደዛ ነው የሚሰማው። እንደዚህ ያለ ነገር ቢያደርግ ኖሮ ማወቅ አይቀርም ነበር። እኔን አታውቀኝም እንዴ? እናንተ እዚህ ጠብቁ፣ አለቃውን ሰላም ብዬ እመጣለሁ። አመሰግናለሁ የኔ ልጅ፣ የኔ ቆንጆ ልጅ። እማዬ፣ የኔ ውብ እናት፣ አንድ ነገር ልንገርሽ። በዚህ እድሜ አንቺ እናቴ ብዬ ጠርቼ እደሰታለሁ ብዬ አስቤም አላውቅም ነበር። እቅዴም አልነበርም። ማለቴ ልጅ በሆን ኖሮ እሺ። እንዴ አሁን እኮ ትልቅ ሰው ነኝ። እንደዛ ብሎ መጥራት በጣም አስፈላጊው ልጅ እያለሽ ነው። በጣም ተሳስቻለሁ። አሁንም በቂ ጊዜ አለን። እድሜ ምንም ያህል ቢሆን እማዬ፣ አሁን አንቺን እናቴ ብሎ መጥራት ያው በቃ እንዴት አለ አይደል? እንዴት ብዬ ልንገርሽ? በቃ ወፎች ውስጥ እየበረሩ የሆነ ሰላም እየሰጡ ነው የሚመስለኝ እማዬ። እውነቴን ነው። የኔ ውድ፣ የኔ ውድ ልጅ፣ የኔ ውብ እናት፣ የእናትነት ጠረንሽ ናፍቆኛል። እንኳን ደስ አለሽ። አመሰግናለሁ። ደህና ነኝ፣ አታስብ ወንድሜ። ተመልከች፣ ለአንቺ ነው ያመጣሁት። መሌክ። እማዬ፣ እማዬ፣ የኔ ቆንጅዬ ልጅ፣ የኔ ውድ ልጅ፣ እናቴ። እንዴት ነሽ ውዴ? እንኳን ለዚህ ያበቃሽ የኔ ልጅ። አሜን። አመሰግናለሁ፣ አመሰግናለሁ። የኔ ቆንጅዬ ልጅ፣ ደህና ነሽ አይደል? ደህና ነኝ፣ ደህና ነኝ። አንቺ አብረሽኝ እስካለሽ ድረስ ደግሞ ደህና ሆናለሁ። መለክ፣ የኔ ውድ እንኳን ደህና መጣሽ የኔ ምስኪን ወንድሜ። ወንድሜ በጣም አመሰግናለሁ። ፈጣሪ ባርክ።
ዳግመኛ መቼም ትቻችሁ አልሄድም። እሺ ከዚህ በኋላ ልጥቀማችሁ ማልጥቀማችሁ ብቻ አላውቅም፣ ግን እኔ አብረሽን ብቻ ሆኚ እሱ በራሱ ለኛ በቂያችን ነው። እሱን ነው የምንፈልገው። የኔ ወዶች ወንድሜ ጓዶች በሉ ይህን ነገር ቤታችን ሄደን ብንቀጥለውስ? እኔ በጣም በርዶኛል። በጣም ነው የበረደኝ። እንሂድ። አብራን ልትመጣ ነው። ቡድኑ አሁን ተሞልቷል። እንኳን ወደ ቡድኑ በደህና መጣሽ። ይቅር ስላላችሁ አመሰግናለሁ። እንሂድ በቃ። አምላኪው እንዴት ይሄ ይሆናል? እንዴት ነው ይሄ የሚሆነው? ፈጣሪው የልጄ እናት ነች። የልጄ እናት መሌክ ናት። ከዚህ በኋላ ፍቅር ውስጥ መሆን አልፈልግም። ላፈቅራት አልፈልግም። አምላኬ እባክህ እርዳኝ። እባክህ መውጫውን መንገድ አሳየኝ። እባክህ ይበቃል፣ በቃኝ። እባክህ ይበቃል። መሌክ ማፍቀር አልፈልግም። ስለ መሌክ ማሰብ አልፈልግም። ከዚህ በኋላ አልፈልገውም። ይህንን ፍቅር ከውስጥ ያውጣልኝ። በቃ ይበቃኛል። በል በደንብ መሰል። ወንድሜ ታስን የሚገርም ነገር ይሰራ። በጣም ጥሩ ነው። በጣም ጥሩ ነው። ቁርስና ምሳ እንዴት ነው ታዲያ? ወደ ምጣድ ጥብስ እንሄዳለን። ግን ይሄ የተሻለ ነው የሚሆነው አይደለም? አዎ አዎ፣ ይሄ በጣም የተሻለ ነው የሚሆነው። ይሄ በጣም ጥሩ ነው። መቋቋም አቶ አልችልም። ታሲን ይሄ በጣም ቆንጆ። አዎ በሉን ጀምር። ወንድሜ እነዚህ የስጋ ቤት ጥብሶች ናቸው። አይ እነዚህ ከስጋ ቤት አይደሉም። የሚመጡበት ቦታ አለ። የስጋ ቤቱ ትንሽ ተለቅ ያለ ነው። ይሄን ካርዬ ነች የሰራችው። እኔ ያልሰራሁትም ነው፣ እናታችሁ ናት የሰራችሁ። እማዬ የምርሽን ነው? ልጆቼ ለመጀመሪያ ጊዜ ቤቱ ስለተገናኘን ልስራ ብዬ ነው። በሉ ልጆች የእናታችሁን ጥብስ እንሞክረው። ትኩሱን እናንሳ። እንውሰድ? አዎ ውሰድ። ይሄ ይሻለኛል። ቆይ በል ተጠንቀቅ። ትኩሱን አንሳ። በጣም ነው የሚጣፍጠው አይደል? የማዬ ጥብስ እጅሽ ይባረክ። በጣም ነው የሚጣፍጠው። የተባረከ ይሆንላችሁ። እጅሽ ይባረክ እማዬ። የተባረከ ይሆንልሽ። በሉ ያዙ። ተወዱታላችሁ ብዬ ተስፋ አድርጋለሁ። አዎ ወንድሜ። በደንብ ብላ አቶ ታሲን። የተባረከ ይሁን። ወይዘሮ ሱምሩ አሁን አቶና ወይዘሮ የሚለው መጠሪያ ስም እንተዋል። አንድ ጣራ ስር እየኖርን ነው። ፈጣሪ ይመስገን። እውነቴን ነው የምላችሁ። በጣም ደስ የሚል ነገር እኮ ነው። እስቲ እናቴ የምትሰራውን ጥብስ ጣዕም ካለው እኔ ልክ የእናት አይነት ጣዕም ነው ያለው። ንገረኝ እስቲ። ይገርማችኋል፣ እናቴ ጥብስ የሚባል ነገር ሰርታልኝ አታውቀው ነበር። በጣም ቆንጆ ነው ወይዘሮ ሱምሩ። ድንቅ ነው። በጣም ደስ ይላል። በጣም ቆንጆ ነው። የተባረከ ይሆንልህ ታሲን።
በእውነት ይሄንን ማመን አልችልም። እንዴት ነው መሌክ ከእስር ቤት የምትወጣውና በነፃነት የምትንቀሳቀሰው? ማለቴ ቢያንስ የሆነ ሰው ጭንቅላቱ በትክክል ሊሰራ ይገባል። ጂሃንን እርሳው። እሱን ተው። አንተም ብትሆን ልታስቆመው አልቻልክም። ያው እኔ ላስቆመው አልቻልኩም። ምን ማድረግ እችላለሁ? ወንድሜ ልጅቷ ቢያንስ ለ20 ዓመታት እዛ መቆየት ነበረባት። በዛ 20 ዓመት ውስጥ ምን ይፈጠር ነበር? ታሲንን ማስወገድ እንችል ነበር። ኑህንም እንገለው ነበር። ለምንድን ነው እኔን እየወቀስሽኝ ያለሽው ህክመት? ለምንድን ነው እኔን የምትወቅሽኝ? መቼም ለልጄ በጣም ጥሩ አድርገሃል ብዬ አላስጨበጨብኩለትም አይደል እንዴ? ልጄ ፍቅር ውስጥ ነው። አይታይሽም እንዴ? ያቺኝ ተራ ልጅ አሁንም ድረስ ያፈቅራታል ነው ምልሽ። እንግዲህ ስለ አንዳንድ ሰዎች ምርጫ ምንም መከራከር አልችልም፣ ግን ይሄ ምንም ስሜት ራሱ የሚሰጥ ነገር አይደለም። ሴቪ ላይ የሌላት እሷ ምን ቢኖራት ነው? አልገባኝም። ሴቪ ላይ ምርጥ ሴት ናት። ውበት ከተባለ ቆንጆ ናት። ክብር ከተባለም የተከበረች ሴት ናት። ቆይ ታዲያ ወንድሜ እንዴት ነው ይሄ ልጅ እንደዚህ ሊታወር የቻለው? እና ልጅሽ ከጂሃን ፍቅር ይዟታል፣ እንደዛ ነው አይደለም? እሳትና ጭድ እንዳይገናኙ ለማድረግ ስንል የምንችለውን ሁሉ ያደረግን ቢሆንም ነገር ግን በፍጹም አልሆነም፣ አልሰራም። ምን ማድረግ ይችላል? ቆይ ምን ተፈጠረ? አስረዳኝ እስኪ። ለጂሃን ሁሉንም ነገር ነግረ በወርቅ ሳህን ነው እንደ ሰጠው? ስለዚህ ከዚህ በኋላ ስላንተ ግድ የለውም፣ በጭራሽም አይኖረውም። ለዛም ነው እኔ እናንተ አብረን መጣመር ያለብን፣ እጅ መስጠት የሌለብን። ተረዳኝ አይደል? መሌክ በድጋሚ የጂሃንን ጭንቅላት ካሳመነችው ያበቃልናል። ከዚህ ቤት እንባረራለን እና መሌክ የዚህ ቤት እመቤት ትሆናለች። በፍጹም አይሆንም። አሁን በትክክል ይሆናል። ይሄን ሙሉ ጊዜ ስታገል የነበረው ለምንድን ነው? ለምንድን ነው የምታገለው? ለእነዚህ ሰዎች ብዬ ነው። አሁን ልታለቅሽ ነው እንዴ? አዎ አለቅሳለሁ። ምን ነው ክልክል ነው እንዴ? ክልክል ነው። ግን እኮ በደስታ ብዛት ነው ማለቅሰው። እንደዛ ከሆነማ በደንብ አልቅሽ። ሁላችሁንም ላመሰግናችሁ ፈልጋለሁ። አቶ ታሲንን አመሰግናለሁ። ዛሬ እዚህ ጠረጴዛ ላይ መቀመጥ ትችያለሁ። እውነቴን ነው፣ ከልቤ በጣም ነው ማመሰግንህ። እኔን ማመስገን አያስፈልግም። ልነግርሽ የምችለው ነገር ሁሌም እነዚህ መንታ ልጆች ለእኔ ልክ እንደ ወንድሜና እንደ እህቴ ናቸው እና አንቺም እናታቸው ስለሆንሽ ከዚህ በኋላ አንቺም የቤተሰባችን አካል ነሽ ማለት ነው። ይኸው ነው በቃ። በለው። አመሰግናለሁ ወንድሜ። እሱ ብቻ ሳይሆን ከዛም በላይ ነው። እሺ በሉ አሁን እንብላ፣ እንጠጣ። መሌክ የኔ ውድ ልጅ ታስታውሻለሽ? ስሜን ያወጣሽልኝ አንቺ ነሽ ብለሽኝ ነበር። አስታውሳለሁ። አያታችን የነገረችን እንደዛ ነው። ምን እናርግ? ግን እኔ አላወጣውልሽም። የኔ ውድ ልጅ አያትሽ ናት ይህንን ቆንጆ ስም ያወጣችልሽ። ለኖህም እንደዛው። እኔ እንጃ ብቻ አላውቅም። ህይወት ሁለት መንታዎችን ሰጥታሻለች። አንደኛው እንደ ነብይ ኑህ አልሽው። ከዛ ሴቷ ልጅሽ ስታያት ደግሞ እንደ መልአክ ቆንጆ ሆና ስለተወለደች ልቧም ንጹህ ስለሆነ በቃ ስማ መሌክ ይሁን ያልሽ ነበር የመሰለኝ። በዛ ምክንያት የሰየምሽን ነበር የመሰለኝ። እና አያታችን ሌላ ያለችው ነገር ቢኖር እናታችሁ ለሀብታም ሰው ብላ ጥላችሁ ሄዳለች ብላ ነበር። እንደዛ ነው ያለችው። ግን ደግሞ በተመሳሳይ አባታችሁ እናታችሁን በጣም ያሰቃያታል። ስለዚህ መቋቋም ስላቃታት ነው ጥላችሁ የሄደችው ብላ ነግራናለች። አስታውሳለሁ። እንደዛ ብላችኋለች? ማለቴ ስለ እኔ መጥፎ ነገር አልነገረቻችሁም? አይ ማለቴ መጥፎ ነገር አላለችም። ይህን ብቻ ነው የተናገረችው። ማለቴ ሲጀምር ምን መጥፎ የሚወራ ነገር እኮ የለውም። እንደዚህ ያለ ነገር ቢኖር ኖሮ ሄዳችሁ እናታችሁን ፈልጉ አትለንም ነበር። አያታችሁ በጣም ጥሩ ሰው ነበረች። በእርግጥ መልካምነቷን ስለማውቅ ነበረ እሷ ጋር ጥያችሁ ሄድኩት። ምክንያቱም በደንብ እንደምትንከባከባችሁ አውቅ ነበር። ሁሉንም ነገር ነግሬያታለሁ። አባታችሁ ያደረገኝን ሁሉንም ነገር። እንዴት አያቴ ሁሉንም ነገር ታውቅ ነበር? አዎ ታውቅ ነበር። ስለዚህ ለዛ ነው ማለት ነው አያታችን ሄዱና እናታችሁን ፈልጓት፣ ታሪኩንም እሷ ተነግራችኋለች አለችን። አምላክ የሚገርም ነው። ምን እንደተፈጠረ በጣም ብዙ ነገሮች ሳናውቅ ነው ያደግነው። በጣም ይገርማል።
ያን ሁላ ጊዜ በውስጥሽ ምን አይነት ነገር ነበር ያሹ? በጊዜው እሺ፣ ታዲያ ይህን ሁሉ ነገር ለአያታችን ስትነግሪያት ምንድን ነበር ያለችሽ? ንገሪን እስኪ። በጣም ልቧ ተሰብሮና አዝና ነበር። ግን ልጄ ለምንድን ነው እንደዚህ ያደረገች ብላ አልጠየቀችኝም። ልጇን በደንብ ነበር የምታውቀው። አቅፋኝ አለቀሰች። ከዛ በደንብ ተላቀሰን። በቃ ተለያየን። ይሄን የተፈጠረ አያቴ ምንም ነገር አላልችንም። ሌላ ልጅ ስለመውለድሽ ወይም ስላለመውለድሽ እንዲሁም ሌላ ትዳር ስለመያዝሽ አልነገረችንም። አዎ ቤቴ ላንቺ ክፍት ነው ብላኝ ነበር። ያው ግን እኔ መቆየት አልቻልኩም።